ልታሰር በቃ ሜሪ ብታሰር ይሻለኛል። እንዳትታሰር እንዴት ነው እኔ እንዳልታሰር የሱ ፍቅረኛ ትሁን ማለት ኦሬዲ እኮ እስር ይሻለኛል እኮ ከዚህ ገባሽ? ይሄን ቆሞ ከማየት እኔ ከሌላው እንደጋውና ቆሞ ከማየት ማለት እስሩ ይሻለኛል። አሁን በደንብ እየተደማመጡ ያወራል። እና አብርሽ ዳኒን ለማሳሰር እንቅስቃሴ መጀመራቸውን ሰምቻለሁ ማለት ነው። ይሄ ነገር ደግሞ አህያውን ፈርቶ ዳውላውን ማለት ነው። በነገራችን ላይ የገዛ ሚስት ናት ቪዲዮንም ፎቶንም ያስኩብህ እያለች ያለችው ማለት ነው። ዳኒ ላይ እርምጃ በመውሰድ ነገሮችን ልታስቆም አትችልም። ሲጀመር ደግሞ ዳኒ ሊጠየቅበት የሚችልበት ምንም አይነት አግባብም የለውም። ከዛ ውጪ ደግሞ የጭቅጭቁ ድምቀት ሜሪ ተመልሳ መምጣቷን ሰምቻለሁ ማለት ነው። እንግዲህ እንዴት ትምጣ እንዴት አላቅም፣ ግን እዚህ ጉዳይ ላይ ሜሪ ጭምር እጇን ማስገባቷን ሰምቻለሁ። አሁን ላይ ነገሮች እየተካረሩ ነው እየመጡ ያሉት ማለት ነው። ትላንትና እንደተመለከት ነው ቤተሰብ በዚህ ጉዳይ ላይ እጁን ማስገባት በሌለበት ልክ እያስገባ እየመጣ ነው። ትላንትና ስለዚህ ነገር በቂ የሆነ መረጃ ሰጥቻችኋለሁ። ምክንያቱም እዛ ጋር የአብርሽ እህት አብርሃምን ደግፋ ስታወራ እዚህ ጋር የሩታ እህቶች አሉ፣ አክስቶች አሉ። ይህንን ነገር እያዩ ዝም ብሎ ሊቀመጡ አይችሉም እና እኔ ሩታን በዛ ልክ ባታናግሪያት ጥሩ ነው ብዬ ሀሳቤን ሰጥቻለሁ። ምክንያቱም እቺ ልጅ በጣም ተበድላለች። እኛ ደግሞ ብዙ ነገሮችን ከዳር ቆመን እየታዘብን ያለን ሰዎች ነን። አንድ ቀን በድፍረት ማለት ነው አብርሃምን ስትናገሩ ተመልክተን አናቅም። ከላይ አልተናገሩም እንዳትሉ ዝም አሉ እንዳትባሉ እንጂ አብርሃምን የምትናገሩት አብርሃምን ደፈር ብላችሁ እንደ ቤተሰብ እንደ ታላቅ ስትቆጡት ተመልክተን አናቅም። በዚህ ሁኔታ ደግሞ ሩታን መታችሁ እንደዚህ ነው እንደዛ ነው የማለት መብት የላችሁም። ምክንያቱም ሩታ እስከዛሬ ድረስ ካደረገችው ነገር አንጻር ነገሮችን ለማየት ስንሞክር ከአብርሽ የባሰ ነገር ስታደርግ አይተን አናቅም። ባላንስ ማድረግ ካልቻላችሁ በእነዚህ ሰዎች ዘንድ ያላችሁን ቦታ እያጣችሁ ነው የምትመጡትና በጣም ጥንቃቄ ማድረግ ያስፈልጋችኋል ለማለት ያክል ነው ይህንን ነገር እያልኩ ያሉት ማለት ነው። አሁን ላይ ነገሮች እየተባባሱ ነው እየመጡ ያሉት ማለት ነው። በዛ በኩል ዳኒ ሄርሜላን ፈልጎ በጣም ብዙ ነገሮችን እያደረገ ነው በነገራችን ላይ ማለት ነው። ዳኒ እያንዳንዷን ነገር አጋጣሚዎችን መጠቀም ይፈልጋልና ነገሮችን ሲያይ ሄርሜላ ጋር ያለው ድባብና በዚህ አጋጣሚ ከሄርሜላ ጋር የሆነ ነገር አድርጎ ቢያልፍ ደስ የሚለው አይነት ነገር እንደሆነ ነው እየተሰማኝ ያለው። ምክንያቱም ሄርሜላ ላይ አይኑን ጥሏል። ይሄንን ደግሞ የምልበት ትልቁ ምክንያት ምንድነው? አብርሽ ያዘው ነገር ይመቸዋል ማለት ነው። ከዚህ በፊትም ይሄንን ነገር በተደጋጋሚ ለማየት እየሞከርን ነው አይታችሁ ከሆነ ማለት ነው። እና አሁን ላይ ዳኒ አይኑን ሄርሜላ ላይ ጥሏልና በየትኛውም አይነት መንገድ ሩታን ለመተባበርም ቢሆን እዚህ ጉዳይ ውስጥ የገባው አሁን ላይ ሄርሜላን ስለሚፈልጋት የአብርሽና የሄርሜላን ግንኙነት ማበላሸት ይፈልጋል። እኔ አንድ ነገር ነው መናገር የምፈልገው፣ ማንም ሰው እንደሚለያየው እየተለያያችሁ ነው አይደለ? አተካራ መፍጠር እንደዚህ ነው እንደዛ ነው መባባል አያስፈልግም። በቃ መበቃቀል ምናምን ደግሞ በእንደዚህ አይነት መንገድ የሚደረግ በቀል የለም። እግዚአብሔርን የእናንተ በቀል ሲታይ እኮ የሆነ የህፃናት ጨዋታ ነው የሚመስለው። እንደዚህ ነው በቀል፣ እንደዚህ ነው ነገሮች ሊስተካከሉ የሚችሉት። እኔ 100% እርግጠኛ ሆኜ መናገር የምፈልገው ነገር ቢኖር ሩታም ከአብርሽ ጋር መሆን ፈልጋ ሳይሆን በቀል ትፈልጋለች። በቀሏ ደግሞ ከአብርሽ ይልቅ ሄርሜላን መጉዳትን ይመርጣል፣ የሷ በቀል ማለት ነው። ምክንያቱም ዝታባት ነበር፣ ዝዋይ ድረስ ተከትላ ሄዳ ብዙ ነገሮችን ብላን የተመለሰችውና አሁን ላይ ነገሮች የበቀል እንጂ ከአብርሽ ጋር ያላት ግንኙነትን ለማስተካከል እንዳልሆነ በደንብ እናውቃለንና በተወሰነ መልኩ ተሳክቶላታል። ሁላችንም ለማየት እንደሞከር ነው ማድረግ ያለባትን ነገር አድርጋለች። የሆነ የጅልና የህፃን ጨዋታ ቢሆንም በተወሰነ መልኩ ተሳክቶላታል። እኔ አብርሽን ምን በዚህ ልክ እንዳንቦቀቦቀው ነው ግራ የገባኝ። የምሬን ነው የምላችሁ። እና እኔ እንደዚህ አይነት ነገሮች ሲፈጠሩ ምንድነው የሚያስፈራኝ? ሴጣን አጋጣሚዎችን ይጠቀማል። እግዚአብሔርን አሁን ወደ ጸብ ወደማይሆኑ ነገሮች እያመራችሁ ነው። ይባስ ከዩቲዩብ አልፋችሁ ወደ ቲክቶክ መንደር መታችሁ በጣም ብዙ ብጥብጦች ሲፈጠሩ ለማየት እየሞከርን ነውና እንደዚህ አይነት አጋጣሚዎች መጥፎ ጠባሳን ጥለው ሊያልፉ ስለሚችሉ ሁላችሁም በተቻላችሁ መጠን በመጀመሪያ ደረጃ ለመረጋጋት ብትሞክሩ የተሻለ ነው ለማለት ያክል ነው። እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በሰማናቸው መረጃዎች ተመልሰን ወደ እናንተ መተናል ማለት ነው። በመግቢያ ላይ እንዳነሳውላችሁ አብርሽና ግብረ አበሮቹ ልበል ከጀርባው ያሉ ሰዎች ዳኒን ለማሳሰር ጥረት እያደረጉ መሆኑን ሰምቻለሁ ማለት ነው። ይሄ ደግሞ እንዳልኳችሁ አህያውን ፈርቶ ዳውላውን እንደማለት ነው። ምክንያቱም ዳኒ ሩታን ሊተባበር መጣ እንጂ የዚህ ድርጊት ዋና ተዋናይ እንዳልሆነ በደንብ እናውቃለን። መጠየቅ ካለብህም ድፍረቱም ካለ
ልጠይቃት የምገባው ሩታን ነው። እኔ በዚህ ልክ በመጀመሪያ ደረጃ ምን ሊያስፈራህ እንደቻለ አላቅም። የምሬን ነው የምልህ። ቆፍጠን አለማለት ነው እዚህ ጋር እቃውንም መተህ እንድታጠብ ያደረገ አንዳንድ ነገሮችንም እንድታደርግ ያደረገ ቆፍጠን አለማለት ነው እንጂ ምንም ኢትዝ ኖርማል። እግዚአብሔርን እሷ ድፍረቱን ካገኘችና የምርም ይህንን ነገር ፊቷን ሸፍና ትልቀቀው። እኛ እኮ እናውቃለን፣ እኛ እናውቃለን፣ አብራችሁ መሆናችሁን እናውቃለን። አሁን እዛ ጋር የእሷ ፌስ ተደብቆ ቢለቀቅ ማን ከዚህ ነገር ጀርባ እንዳለ እናውቃለን። እና ድፍረቱ ካለሽ ለቀቂው ነው የምላት እኔ እውነት ሆኖ ስናገር ማለት ነው። ድፍረቱ ካለሽ ለቀቂው፣ የመጣው ነገር ይምጣ ነው የምለው። ምክንያቱም እንደማታደርገው እርግጠኛ ስለሆንኩኝ መቼም አታደርገውም። እኔ ምን የዚህን ያክል አንቦቅቦቆ ይሄንን ነገር እንደምታደርግ አላውቅም። ከዛ ውጭ ደግሞ የምር ሄርሜላን የምታፈቅራት ከሆነ ሁሉንም ነገር ታውቃለች እና እሷን እንደዚህ አውላላ ሜዳ ላይ ከመተውና እንደዚህ አይነት ነገር ውስጥ ከመግባት የመጣው ነገር ይምጣ ብለህ ከእሷ ጋር መጋፈጥ ነው ያለብህ። በዚህ አጋጣሚ ሄርሜላ ላንቺ ያለውንም ቦታ በደንብ እያየሽ ይመስለኛል ማለት ነው። እኔ አይሆንሽም ነው የምልሽ፣ እግዚአብሔርን አብርሃም አይሆንሽም። ምክንያቱም አንድ ጊዜ ተፈትኖ የወደቀ ሰው ነው። እዛ ጋር ወድቆ የመጣ ሰው፣ እዛ ጋር ይሄንን የመሰለ ህይወቱን አፍርሶ የመጣ ሰው በየትኛውም አይነት መስፈርት ላንቺ ሊሆንሽ አይችልም። እንደውም እኔ ብዙ ጊዜ ላለሁኝ እንደዚህ አይነት ነገሮች ሲፈጠሩ እድሉን ተጠቀሚና ከዚህ ነገር ራስሽን አርቂ። በቃ ከነዚህ ሰዎች 100-200 ሜትር ራስሽን አርቂ። እግዚአብሔርን ከዚህ በኋላ ልትኖሪ የምትችይውን መልካም ህይወትሽን እያበላሸሽ እንደሆነ መርሳት የለብሽም። እግዚአብሔርን ሰው እኮ እውነት ነው ለፍቅር ዋጋ ይከፍላል። እውነት ነው ቀጣይ ለሚኖረው ህይወት ዋጋን ይከፍላል። የተለያዩ አይነት ነገሮችን ያደርጋል። ግን አንቺ ዋጋ እየከፈልሽበት ያለው አንቺ ሴትነትሽን እያጣሽበት ያለው ቦታ፣ ብዙ እየተሰደብሽ ብዙ እየተባልሽ ያለሽበት ቦታ ለወደፊት ህይወትሽ የሚሆን አይነት አይደለም። በቃ የተጨመላለቀ የተብኳካ ነገር ውስጥ ገብተሽ ነው ዋጋ እየከፈልሽ ያለሽው እና ይሄ ደግሞ ለአንቺ ይገባሻል ብዬ አላስብም። የምር አፍቃሪ መሆንሽን አይቻለሁ። የምር ከልብሽ እንደምታፈቅሪ፣ የምር አንድን ሰው ከወደድሽ የትኛውንም አይነት ነገር መጋፈጥ እንደምትችይ አይተናል። ይሄ ትክክለኛ ቦታ ላይ ቢሆንና ትክክለኛ ለሆነ ሰው ቢሆን ሁላችንም ደስ ይለናል። እግዚአብሔርን እኔ ሚዲያው ላይ በደንብ መታሻይን ስላደረገች ሁላችንም እዚህ ጋር ከተመለከትነው የሰው ትዳር ውስጥ ከመግባቷ ውጪ ለሄርሜላ የዚህን ያክል የጠለቀ ጥላቻ ያለው ሰው እንደሌለ ለማየት ችያለሁኝና እኔ የምሬን ነው የምላችሁ። ቢያንስ ይህንን አጋጣሚ ተጠቅማ ከዚህ ነገር ብትወጣ ደስ ይለኛል። ግን ደግሞ ወታም ዳኒ እጅ ላይ ነው እየወደቀች ያለችው እና በፍጹም በቀላሉ ይለቃታል ብዬ አላስብም። እውነት ሩታ ይሄንን ጉዳይ ብትተው ዳኒ በቃ የሚገርም ቦታ ላይ ራሱን አስገብቷል እና አብርሽም ብትተው ፋይሉ ጠፍቷል ምናምን ብትለው በዚህ በኩል ዞሮ መጥቶ ሁለቱን ድጋሚ ማስጨነቁ የማይቀር ነው እና ከባድ ችግር ውስጥ ነው የገባችሁት። አብርሽም እንደዚህ የሆነ ያለው ዳኒ በቀላሉ እንደማይለቀው ስለሚያውቅ ነው። ምክንያቱም ከዚህ በፊትም ተሞካክረው በሆኑ መንገዶች ነው አይደል ያለፉት። አሁን ላይ ደግሞ ለዛ ነገር ሂሳብ ማወራረድ የሚፈልጉ ይመስለኛል። በቀላሉ ይለቀዋል ብዬ አላስብም። ለማንኛውም በመግቢያ ላይ እንዳልኳችሁ ዳኒን እናሳስረዋለን የሚል ሩጫ መጀመሩን ሰምቼዋለሁኝ። እስኪ እንዴት አድርጋችሁ ልታሳስሩት እንደምትችሉ አላውቅም። ምክንያቱም እሱ ሲያደርግ የተመለከትነው ነገር የለም። ዝም ብሎ ደግሞ ከመሬት ተነስቶ ሰውን ማሳሰር የሚባል ነገር እንደሌለ ሁላችሁም ልታውቁ ይገባል ማለት ነው። እኔ አንዳንድ ጊዜ ስለ ሕግ አታውቁም ይሁን እንዳለል ግራ ነው የሚገባኝ። በቃ ዝም ብላችሁ ከመሬት ተነስታችሁ ካናዳ መሄድም ትፈልጋላችሁ፣ ሰውንም እንደ ቀልድ ማሳሰር ትፈልጋላችሁ እና ዝም ብሎ የሚደረግ ነገር የለም። ሁሉም ነገር በመረጃና በማስረጃ ነው ሊደረግ የሚችለው። ይህንን ነገር መርሳት የለባችሁም። ከዛ ውጭ የጭቅጭቋ ድምቀት ሜሪ ከዳኒ ወገን ሆና እዚህ ጉዳይ ውስጥ መግባቷን ሰምቻለሁ ማለት ነው። ለማንኛውም እሷ ከገባች ነገሮች ምን ያክል ሊባባሱ እንደሚችሉ ታውቃላችሁ። መቼስ ነገሮችን ማዳመጥ ራሱ የምትፈልግ አይነት እሷ አይደለችም እና በጣም ግርግር የሆነች ልጅ ነች። እንግዲህ ግርግሩን ይዛ እየመጣች እንደሆነ ሰምቻለሁ። እንዴት ትምጣ በምን ወገን ትምጣ አላቅም፣ ግን እሷም ጉዳይ ውስጥ እጇን ማስገባቷን ሰምቻለሁ። ለማንኛውም የሚፈጠሩ ነገሮችን አብረን እናያለን። ተሳክቶላቸው እንደተባለው ዳኒን ሊያሳስሩ ይችላሉ፣ እናየዋለን። እስኪ ለማንኛውም ምሽት በሚለቀቁ ቪዲዮዎች ዙሪያ እንደተለመደው መተን ሀሳባችንን እንሰጣለን ማለት ነው። ወዳችኋለሁ። ይመቻችሁ።